ማይክሮሶፍት ኤክሴል ላይ ማንኛውም የተዘረዘረ ነገር ኖሯችሁ ከዛ ውስጥ ቆጥራችሁ አውጡ ልትባሉ ትችላላችሁ። የተወሰነ ነገር ለምሳሌ እዚህ ጋር ፓስ እና ፌል የሚል አለ። ፓስ ስንት ነው ወይም ደግሞ ስንት ሰው ፓስ አድርጓል የሚለውን ቁጥር ልትባሉ ትችላላችሁ። እዚህ ጋር ደግሞ ዲፓርትመንት አለ። ለምሳሌ አይቲ ስንት ነው ብንባል ከዚህ ውስጥ በቀላሉ መቁጠር መቻል አለብን። ውጤታቸው እዚህ ጋር ደግሞ ለምሳሌ ከ50 በላይ ወይም ከ50 በታች ስንት ተማሪ ያመጣ ብንባል መቁጠር መቻል አለብን ማለት ነው። አንድ አይነት ነው ፎርሙላው ለሁሉ። ምንድነው የምታደርጉት? መጀመሪያ መልሱ እንዲቀመጥ የፈለጋችሁበት ቦታ ጋር ክሊክ ታደርጉና እኩል ይሆናል ካውንት ኢፍ ትላላችሁ። የመጀመሪያው ይሄኛውን ካውንት ኢፍ የሚለው ከዛ በኋላ ሬንጅ ስጡኝ ሲላችሁ ለምሳሌ አይቲ ልቁጠር ከዚህ ውስጥ። ስለዚህ ሙሉን እስከታች ጎትተን እንመርጣለን፣ ወይም ኮንትሮል ሺፍት ዳውን አሮ ነክታችሁ አጠቃላይ ይሄን ወርታች መምረጥ ይቻላል። ከዛ ኮማ ስታደርጉ ክራይቴሪያ ወይም ከዚህ ውስጥ ምንድነው የምቆጥርላችሁ ሲለን አይቲ ነው የምንፈልገው። ስለዚህ ደብል ኮቴሽን እንነካና አይቲ ብለን እንጽፋለን፣ ወይም መቁጠር የፈለግነውን ነገር ማለት ነው። ከዛ ኢንተር ብንለው በሰከንዶች ውስጥ ተመልከቱት 7 እንደሆነ አወቅኩኝ ማለት ነው። እዚህ ጋር የሆነ ነገር ብትቀይሩ ለምሳሌ ወደ አይቲ ብንቀይረው ይሄ አውቶማቲካሊ እየተቀየረ ይሄዳል። በተመሳሳይ ደግሞ ስንት ተማሪ ለምሳሌ ፓስ አድርጓል ብንባል እዚህ ጋር እናስቀምጠው ግልጽ እንዲሆን በደንብ እዚህ ጋር ዲፓርትመንት ቆጠርን። እዚህ ጋር ደግሞ ለምሳሌ ስታተስ ወይም ደግሞ ያለፉትን እንቁጠራቸው እኩል ይሆናል ካውንት ኢፍ እንላለን። ቅንፍ መንካት ወይም ሲመጣልን መንካት፣ ሬንጁን መምረጥ፣ አጠቃላይ በሾርት ከትም መምረጥ ይቻላል ብያችኋለሁ። ኮማ ከዛ ደብል ኮቴሽን መቁጠር የፈለግነው ደግሞ ምንድነው ፓስ ያለፉትን፣ የወደቁትን ከሆነ ፌል ብላችሁ ጽፋላችሁ። ኢንተር 18 ተማሪ አልፈዋል። ከ50 በላይ ደግሞ ስንት ተማሪ ያመጣ ለምሳሌ ስኮር ደግሞ እዚህ ጋር እንቁጠር እኩል ይሆናል ካውንት ኢፍ ወይም ይሄን መንካት ሬንጅ ከዚህ ውስጥ ነው የምንፈልገው። ይሄን አጠቃላይ እንመርጣለን። ኮማ ደብል ኮቴሽን እናደርግና ግሬተር ዛን እንላለን። ከዚህ በላይ ልንለው ነው። ስለዚህ ከ50 በላይ ነው የፈለግኩት። 50ን እንዲያካትት ከፈለጋችሁ ግሬተር ዛን ኦር ኢኳል ቱ 50 ማለት ይቻላል። ከዛ ደብል ኮቴሽን ትዘጋላችሁ። ከዛ ቅንፍ መዝጋት ነው። ኢንተር ብንል ከ50 በላይ ያመጡ ተማሪዎች ብዛት 20 ነው ማለት ነው። ለምሳሌ ይሄ ተማሪ 5 ቢያመጣና ኢንተር ብንል ይሄ እየቀነሰ ይመጣል። ስለዚህ ካውንት ኢፍ ይሄን ይመስላል ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁና በቀጣይ ምን አይነት ቪዲዮዎች የምትፈልጉ ከሆነ ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።